ዛሬ የተለያዩ መረጃዎችን ይዣለሁ። መቀሌ ያለው ፖለቲካዊ ወታደራዊ ትርምስ ቀጥሏል። በመቀሌ ትናንትና መሻሹ ላይ ቦምብ ፍንዳታም ደርሷል። ይህንን ተከትሎ በታደሰ ቡድንና በነደብረጽዮን ቡድን መካከል ያለው አጠቃላይ ሁኔታ ምን ይመስላል የሚለውን ዝርዝር መረጃዎችን ከመቀሌ አደርሳችኋለሁ። በተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችንም አደርሳችኋለሁ። በተለይ በጎንደር ቀጠና ወደ ምዕራብ ጎንደር ቀጠና የሬጅመንት አዛዡን ጨምሮ የተማረኩባቸው አውደ ውጊያዎች ተደርገዋል። እነዚህና ሌሎች መረጃዎችን የምትሰሙ ይሆናል። እንዲሁም ደግሞ እነ ኮሎኔል ፈንታሁን ሙሃቤ ወደ ግንባር ሊገቡ ነው ተብሏል። ይህስ ምንድን ነው የሚለውን መረጃ አሁን አብራችሁ ከቆያችሁ ከምትሰሟቸው መረጃዎች መካከል ይገኝበታል። የኢትዮጵያና የሱዳን ጦርነት አሁን እንግዲህ ያው አንዱ ካንዱ በማይለይበት ደረጃ ላይ ደርሷል። በሱዳን ያለውን አጠቃላይ ሁኔታና ከኢትዮጵያ ሰሜን ምዕራብ ባህር ዳር አሶሳ ወይም ደግሞ ሌላ ቦታ የተነሱ ድሮኖች ናቸው ጥቃት ያደርሱብኝ እያለች ሱዳን ትገኛለች። በሱዳን ታይቶ የማይታወቅ ተከታታይ የድሮን ድብደባዎች ተፈጽመዋል። የካርቱም አየር ማረፊያ የጀነራል አልቡርሃን ብሔራዊ ጦር የሎጂስቲክ ማዕከላት ጭምር ሌሊቱን በከባድ የድሮን ጥቃት ፈንድተዋል። ይህንን ጨምሮ ሌሎች ዝርዝር መረጃዎችንም አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሙስና ዝርፊያን በተመለከተ ብዙ ጥቆማዎችን አድርሳችሁኛል፣ የግል ማህበራትን ጭምር ሳይቀር። ዛሬ ግን ከጠይቃችሁ ተደጋጋሚ ጥያቄዎችና በውስጥ ከላካችኋቸው መልእክቶች በመነሻነት አንድ ጉዳይ በምልከታ አቀርባለሁ። ይህም የፋኖ አንድነት የእርስ በርስ ሽኩቻን የተመለከተ ነው። ብዙዎቻችሁ ይህንን ጥያቄ ጠይቃችሁኛል። ምንድነው ያለው? በተለይ በጎንደር ቀጠና አሁንም ፋኖ እንዴት እርስ በርስ ይጋደላል? እንዴት እርስ በርስ ተኩስ ውስጥ ይገባል? እንዴት የእርስ በርስ ሽኩቻ ውስጥ ይገባል? ይሄ እጅግ አሳዛኝ ነው በሚል ትግሉን ለሚጠብቁ ሰዎች እንዴት ከ3 ዓመት በኋላ ይሄ ይሆናል የሚሉ የተለያዩ ጥያቄዎችን አቅርባችኋል። እንዴት ማስተካከል አልተቻለም በሚል ጠይቃችኋል። እንግዲህ አጠቃላይ ይህንን ፕሮግራም በምልከታ ስንመለከተው ብዙ የፋኖ መሪዎችን ፕሮግራም ይከታተላሉ። ትግሉን የአማራ የህልውና ትግል የሚደግፉ ሰዎች ይከታተላሉ። ይሄ መገዳደል መቼ ነው የሚቆመው? በተለይ ጎንደር ዙሪያ ትላንትና የተሰማው እንግዲህ በሁለቱም የቡድኖች በኩል መግለጫ የተሰጠበት ነው። በየፌስቡክ ገጾቻቸውን ሲያሳውቁ ነበረ። ይሄ አሳዛኝ ግጭትና እልቂት ነው እየደረሰው። ጠንካራ የትግል መሪ መቼ ነው ፋኖ የሚያወጣው? ጠንካራ የትግል ዲሲፕሊን መቼ ነው ፋኖ የሚከተለው? የታወቀ ፍኖተ ካርታና ፍኖተ መርህ የትግል ፍኖተ ካርታ የሚኖረው መቼ ነው? የፖለቲካ ግንዛቤ ዋና ቁልፍ የትግል ስልት የሚሆነው መቼ ነው? የትግል ዲሲፕሊን ተግባራዊ የሚደረገው መቼ ነው? ማዕከላዊነት የሚጠበቀው መቼ ነው? በደራሽ አጀንዳ፣ በግል ጥቅም፣ በቁጥቋጦ ስልጣን፣ በኬላ ገመድ፣ በቀበሌ ስምሪት፣ በተማረከ መሳሪያ እንዲሁም ደግሞ በገንዘብ መጣላት የሚቆመው መቼ ነው የሚሉ የተለያዩ ጥያቄዎች እንደዚሁ ጠይቃችሁኛል። ከመቆርቆር እንግዲህ ከድሬዳዋ ጭምር ነው ትግሉን እየተከታተልን ያለ ነው በሚል ይህንን ጥያቄ ልካችሁልኛል። እንግዲህ እነዚህም በተመለከተ የፋኖ መሪዎች የተነሱ ጥያቄዎችን ሊመልሱ ይገባል። ፋኖ እርስ በርስ ሲገዳደል ከደረሰው ጉዳትና በፊት ለፊት ከግንባርና ከግዳጅ ውጊያዎች ከወደቀው የፋኖ ቁጥር አሁን የቱ ይበልጣል? ይሄ አያሳዝንም ወይ የሚልም እንደዚሁ ጥያቄ ተጨምሮበታል። እንግዲህ በርካታ ጉዳዮች አሉ። ከነገ ዛሬ ይስተካከላሉ በሚል ብዙዎቹ በአይነ ቁራኛ እየጠበቋቸው ያሉ ጉዳዮች ግን ከመስተካከል ይልቅ አሁንም ከ3 ዓመት በኋላ አንድ ትግል ቢያንስ የራሱን ቅርጽ ለመያዝ ከ3 ዓመት በላይ ምን ያክል ጊዜ ሊፈጅበት ይችላል? አሁንም በተለያዩ ጉዳዮች የእርስ በርስ ሽኩቻና ተኩስ አሁንም የሰው ሕይወት ጠፍቷል። በበርካታ ግንባሮች ካገዛዙ ጋር ተዋግተው ያልወደቁ ፋኖች አሁንም በእርስ በርስ ሽኩቻ ወድቀዋል። በዚህ ከቀጠለ መጨረሻው ምንድን ነው? የማን ሚና ምን ይሆናል? ፋኖ ለዘመናዊ ወታደራዊ እና ፖለቲካዊ አደረጃጀት ዲሲፕሊን ተገዥ የሚሆነው መቼ ነው? በፋኖ ስም እንደዚህ አይነት ተግባራት ውስጥ ያሉ አካላትስ መቼ ነው ከትክክለኛ የፋኖ ትግል የሚነጠሉት? ባህላዊ የጦር አበጋዝ ሆኖ መቀጠል እስከ መቼ ድረስ ያስኬዳል? ተራ መሳሪያ ተኳሽ እና የመሳሪያ ተሸካሚነት ሚና ባሻገር የፖለቲካ ትግልና ቀጠና ሁኔታዎችን መረዳት መቼ ይጀመራል? ትልልቅ ወታደራዊ አዛዦች ወደ ፋኖ ትግል ተቀላቅለው ለትልልቅ የፖለቲካ እና ሚሊተሪ ልምድ ያላቸው ሰዎች ወደ ፋኖ ተቀላቅለው ተገቢውን ኃላፊነት ለምን አልተሰጣቸውም? ይህንን ቦታ አንቀው የያዙ ሰዎች እነማን ናቸው? የፋኖ ትግል ወደፊት እንዲሄድ ከተፈለገ ለምንድነው ይሄ ያልሆነው? የሚሉ ጥያቄዎችን ጭምር አንስታችኋል። እንግዲህ ጥያቄዎቹ ሰፊ ናቸው። በአጭሩ እንደቀረቡት ያው መሬት ላይ ብዙ ስራ ይጠይቃሉ። ለማንኛውም ግን አሁንም ፋኖ እውነተኛ ፋኖዎች
ከእንደዚህ አይነት ከሃይማኖታዊ አጀንዳ፣ የአካባቢያዊ አጀንዳ፣ ቡድናዊ አጀንዳ፣ ሌላ የጥቅም አጀንዳ ወይም ደግሞ ሌላ የሰርጎ ገብ አጀንዳ ከያዙ አካላት ራስን መጠበቅ ያስፈልጋል። ከዚህ በፊት የደረሰው ኪሳራ ይበቃል። መታወቅ ያለበት ሃይማኖትም የሚኖረው አማራው ሲኖር ነው። ክርስትናውም ሆነ እስልምናው የሚኖረው መጀመሪያ አማራ ሲኖር ነው። ከዛ ሃይማኖት ከሰው አይቀድምም። ስለዚህ ለሰውን ነፃ ለማውጣት የሚታገል ትግል ከዛ ባሻገር ባሉ ጉዳዮች ላይ እንደዚህ አይነት አደረጃጀት ፈጥሮ ውስጣዊ ችግር ሆኖ ለትግሉ አጠቃላይ አደጋ ለሰዎች ህይወት መጥፋትም ምክንያት መሆን የለበትም። በዚህ በኩል እንግዲህ አርቆ ማየትና ማሰላሰል ያስፈልጋል። ይሄ የቁጥቋጦ ስልጣን ነው። አሁን የተያዘው ስልጣን ገና ብዙ ኃላፊነቶች፣ ብዙ ወደፊት ሞትን ጭምር ከፊቱኝ ልሙተው የሚል ነው ኃላፊነት ማለት። ከዛ ውጭ በገመድና በኬላ ላይ ለሚገኝ ጥቅም በሚል ይሄ ሁሉ እልቂት መድረስ የለበትም። መቆም ነው ያለበት። እንደዚህ አይነት ጉዳዮች እንግዲህ ደፈር ብሎ መያዝና ፕሮግራም መስራት እንዲሁም ደግሞ በዚህ በኩል ተጠያቂ ናቸው የሚባሉትን እያጋለጡ መሄድ ያስፈልጋል። የሚዲያው ዝምታም ጉዳዮችን አባብሷቸዋል። ለዛሬው እንግዲህ መልእክቶቻችሁና ምልከታው ይህንን ይመስላል። ወደ መረጃዎች ሲሄድ ወደ መቀሌ ነው የሚሄደው። ወደ መቀሌ ያለውን መረጃ ሳስቀድም በመቀሌ ያለው ፖለቲካዊ ወታደራዊ ውጥረት እና እንቅስቃሴ እንግዲህ ወደ ጫፍ ደርሷል። የቦምብ ፍንዳታም እያስተናገደ ነው የሚገኘው። መቀሌ ከተማ ትናንትና አመሻሹን የቦምብ ፍንዳታ ደርሷል። የማዕከላዊ ኮሚቴው የደብረ ጽዮንን ስልጣን አጽድቋል። ዛሬ ምክር ቤቱ ይህንን ድጋፍ ሰጥቶ ያጸድቃል ተብሎ ይጠበቃል። ምክር ቤቱ ዛሬ በሚኖረው ስብሰባ የደብረ ጽዮንን ስልጣን ያጸድቃል ተብሏል። ያው እንግዲህ ደብረ ጽዮን ለማዕከላዊ ኮሚቴም ሪፖርት አቅርቧል። አፈ ጉባኤም ዛሬ ከፕሬዝዳንቱ ባሻገር ይመረጣል ተብሎ ይጠበቃል። ዛሬ ምክር ቤቱ በጠዋት ስብሰባ ከመቀመጡ በፊት በትላንትናው ምሽት መቀሌ ከተማ የቦምብ ፍንዳታ ደርሷል። የቦምብ ፍንዳታው የደረሰው በክልሉ ምክር ቤት አዳራሽ እና በክልሉ ፕሬዝዳንት ጽህፈት ቤት መሃል በሚገኝ ቦታ ነው። ወደ አዳራሹ ይሄ በተመለከተ እንግዲህ የክልሉ ፕሬዝዳንት ጽህፈት ቤት እና ምክር ቤቱ መካከል የደረሰውን የቦምብ ፍንዳታ በተመለከተ የተለያዩ አካላት የተለያዩ ጉዳዮችን እየተናገሩ ነው የሚገኙት። ይህንን ተከትሎ ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳዳሪ እንግዲህ እስከ ዛሬ ድረስ ማለት ነው፣ ዛሬ በኋላ እንኳ ይሄ ማረግም ሊጠራ አይችልም፣ መግለጫ ሰጥቷል። መግለጫው ጀነራል ታደሰ ወረደ በመሽኮርመም ሲይዘው የቆየው ጉዳይ አሁን ግልጽ አድርጎ ተናግሯል። ጀነራል ታደሰ ወረደ በግልጽ እንደተናገረው ከመለስ ዜናዊ መሞት በኋላ ህወሓት ችግርን እየወለደ ችግር እየፈጠረ አዙሪት ውስጥ ሳይወጣ ህዝብንም ራሱንም ዋጋ እያስከፈለ መቀጠሉን ነው እየገለጸው። ከጦርነት አዙሪት ሳንወጣ በዚያው ቀውስ ውስጥ እየቀጠል ነው የምንገኘው። ይሄ ተግባራዊ ውድቀታችን ማሳያ ነው ብሏል ጀነራል ታደሰ ወረደ። ህወሓት በትጥቅ ትግል በ17 ዓመት የትጥቅ ትግል በኋላም ኢትዮጵያን በመምራት ያስመዘገባቸው ፖለቲካዊ፣ ኢኮኖሚያዊ፣ ቀጠናዊ ለውጦች ቢኖሩም አሁን እንደገና ወደኋላ ተመልሶ ህወሓት በውድቀት ላይ ውድቀት እየጨመረና ከውድቀት ሲያወጣ ሌላ ውድቀት እየፈለገ እየዳከረ የሚገኝ ህገ መንግስቱ ያልተከበረበት ማንነት እንደዚሁ የማንነት ጥያቄው ያልተመለሰበት እንዲሁም ደግሞ በዘር ማጥፋት ከፍተኛ ጉዳት የደረሰበት ጄኖሳይድ የተፈጸመበትን ህዝብ ይዞ ከፍተኛ ዋጋ እየከፈለ ተከፋፍሎ ቀጥሏል ጀነራል ታደሰ ወረደ። ይህም እንግዲህ በየመጣ ያለው የጦርነት ጠባሳ ሌላ ዙሪት ጦርነት እየወለደ ነው። ይሄ እጅግ ያሳስበኛል ብሏል ጀነራል ታደሰ ወረደ። እልህና እኔ ያልኩት ካልሆነ በሚል የቀጠለው ፖለቲካ እና ቀጠናዊ ሁኔታዎችን ካለመረዳት ያመነጨ የግትርነት የውድቀት ሁሉ መነሻ ነው። መሄድ ብቻ እንጂ መነሳትን የማያውቅ ኪሳራ የሚያመጣ ፖለቲካ ነው፣ ከኪሳራ የማይወጣም ብሏል። እነ ደብረጽዮንን ውሳኔ ይሄ በዚህ ሁሉ ውድቀት የዚህ ሁሉ ውድቀት የትግራይ ፖለቲካ ውድቀት አመራሩ ነው። ስትራቴጂክ ከመንደፍ ይልቅ ስልትን በመከተል ስም በማጥፋት ሰዎችን በማፈን የተለያየ ሐሳብ ያላቸውን ሰዎች በመጨቆን የማይካድ ሐቅና የማይካድ ውድቀት እየወደቀ ይገኛል ብሏል ጀነራል ታደሰ ወረደ። ይሄ ጠባብ ውሳኔና የጠባብ ቡድን ውሳኔን ተቀበሉ የሚለው የነ ደብረጽዮን ውሳኔ ተጨማሪ ለትግራይ አደጋ ከመፍጠር የዘለለ ፋይዳ የሌለው እንቅስቃሴ ነው ሲል እንቅስቃሴያቸውን ተችቷል። የሚፈታው ችግርም የለም የሚያባብሰው ችግር ነው እንጂ ያለው ብሏል ጀነራል ታደሰ። ምናልባት የመጨረሻው ስለሆነ ይሆናል ጠንከር ያለ መግለጫ ነው የሰጠው። በዚህ ውርድንብር አካሄድ ከሄድን የሚገጥመን ውድቀት የህዝብ ነው። የኔ ውሳኔ
ተቀበሉ የሚል የበሰበሰ ፖለቲካ ውድቀታችን ያፋጥናል እንጂ የሚያመጣው ለውጥ የለም በሚል እነዚህን ጭምር ቃላት ነው የተጠቀመው። ትግራይ ህዝብ ወደኋላ ዙር ውድቀትና ወደ ሌላ ዙሪት ውስጥ እንዲገባ እየተደረገ ነው። ይሄ ተገቢነት የለውም። የትግራይ ህዝብ የአደጋው ሰለባ ስለሚሆን የህወሓትን የውርድንብር ጉዞ ማስቆምና ውሳኔውን እንዲቆም እንዲያጤነው የትግራይ ህዝብ መቃወም አለበት። በሌላ አካታችና የተሻለ ሐሳብ የሚያመነጭ የትግራይን ፖለቲካ መፍትሄ የሚሰጥ መድረክ እንዲፈጠር የትግራይ ህዝብ መጠየቅ አለበት ብሏል ጀነራል ታደሰ ወረደ ባቀረበው ጥሪ። ትናንትና መቀሌ የነበረውን የቦምብ ፍንዳታ በተመለከተ የተለያዩ አስተያየቶች እየወጡ ነው የሚገኙት። የቦምብ ፍንዳታው እንግዲህ የተለያዩ ቡድኖች ከየራሳቸው የተለያየ ጥቅም አንጻር እየተመለከቱት ነው የሚገኘው። የትግራይ ፖሊስ ጊዜያዊ አስተዳደሩ ፖሊስ የፍንዳታውን ሁኔታ በተመለከተ እየተከታተለ እንደሆነና ፍንዳታውን ያደረሱትን አካላት በቁጥጥር ስር ለማዋል እየሰራ እንደሆነ አሳውቋል። ከዚህ ውጭ የተለያዩ ቡድኖች የትናንቱን ፍንዳታ በተመለከተ የተለያዩ አስተያየቶችን ሰጥተዋል። አንደኛው የነደብረጽዮን ቡድን ነው። የነደብረጽዮን ቡድን ህዝብን ለማሸበር ሲሉ ጠላቶች ቦምብ ፍንዳታ አድርሰዋል እያለ ጉዳዩን ወደ ውጭ እየገፋ ይገኛል። ሌሎች ተቃዋሚዎች ደግሞ የነደብረጽዮን ተቃዋሚዎች ደግሞ ምክር ቤቱ አዳራሽ ይሄ ፍንዳታ የደረሰው የነደብረጽዮን ቡድን የሚያደርገውን ስብሰባ ህዝብ እየተቃወመ መሆኑና የተቃውሞ ማሳያ ነው በሚል የነደብረጽዮን የምክር ቤት ስብሰባ በቦምብ ፍንዳታ ጭምር ህዝብ እየተቃወመው እንደሆነ ለማሳየት ሞክረዋል። የነታደሰ ደጋፊዎች ደግሞ እነደብረጽዮን ጀነራል ታደሰን ለማስፈራራትና ዛሬ ስልጣን አለቅም ብሎ የሚንቀሳቀስ ከሆነ የሚገጥመውን እርምጃ ለማሳየት የኔ ቦምብ ፍንዳታ አድርሰዋል እያሉ ነው የሚገኙት። ወደ ሌላው መረጃችን ስንሄድ ወደ ሱዳን የሚወስደን መረጃን የማደርሰው አክቹአሊ ያው ሱዳን ተብሎ ይገለጽ እንጂ መረጃው የኢትዮጵያና የሱዳን ተመሳሳይ ነው። ከኢትዮጵያ የተነሱ የተባሉ ድሮኖች በሱዳን በፈጸሙት የድብደባ ሰብአዊ፣ ቁሳዊና ተቋማዊ ውድመት መድረሱን የሱዳን የሚገኙ የመረጃ ምንጮች እየዘገቡ ነው የሚገኙት። እስካሁን ድረስ 16 ሰዎች ተገድለዋል። እንዲሁም ደግሞ በድሮኑ ጥቃት የስኳር ፋብሪካ ወድሟል። ከስኳር ፋብሪካ ጎን የሚገኝ የኢታኖል እንደዚሁ ማምረቻም እንደዚሁ ወድሟል። እነዚህ ድሮኖች በኢትዮጵያ የተነሱ ናቸው ነው የሚሉት። አንድ ከባህር ዳር፣ ሁለት ከአሶሳና አካባቢው የተነሱ ሊሆኑ ይችላሉ በሚል ነው የሱዳን ሚዲያዎች ጉዳዩን እየዘገቡ ያሉት። ከዚህ ጋር በተያያዘ በሌላ ግንባር የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ መጠነ ሰፊ የተባለ የድሮን ጥቃቶችን መፈጸሙን መረጃዎች ገልጸዋል። ካርቱም አየር ማረፊያ ፍንዳታ ደርሷል። የአልቡርሃን የብሔራዊ ጦር ወታደራዊ ሎጂስቲክ ማዕከል በተከታታይ ቦምብ ፍንዳታዎች፣ የድሮን ፍንዳታዎች ከባድ ጉዳት ደርሶባቸዋል። አርኤስኤፍ ከቅርብ ጊዜ ወዲህ ይህንን አይነት ተከታታይ ከባድ የድሮን ጥቃት ሲፈጽም ፖርት ሱዳን ውስጥ ከፈጸመው ጥቃት በኋላ የመጀመሪያው ነው ብለዋል የሱዳን የመረጃ ምንጮች። ሌላው እንግዲህ የአልቡርሃን ጦር ደግሞ በውስጡ ያሉ ወደ 12 የሚደርሱ ታጣቂ ቡድኖች አሉ። እነዚህ እርስ በርስ ሽኩቻ ውስጥ ገብተዋል ተብሏል። ከነዚህ ውስጥ የሱዳን ሙስሊም ብራዘርሁድስ የሚባለው ቡድን ንቅናቄ በአሜሪካ ማዕቀብ ከተጣለበት በኋላ ከኢራን አብዮታዊ ዘብ ጋር ባለው ግንኙነት አሁን የአልቡርሃን ደጋፊ ታጣቂዎች ችግር ውስጥ ገብተዋል ተብሏል። ዘ ዳርፉር ጆይንት ፎርስስ፣ ዘ ሱዳን ሊብሬሽን ሙቭመንት፣ ጀስቲስ ኤንድ ኢኳሊቲ ሙቭመንት፣ ሱዳን ሊብሬሽን ሙቭመንት፣ ሱዳን ናሽናል አሊያንስ እንዲሁም ደግሞ ማሳሊት ኮሚኒቲ ሚሊሻ፣ ሴንትራል ሪዘርቭ ፖሊስ፣ ፖፑላር ዲፌንስ ፎርስ፣ ሱዳን ሺልድ ፎርስ ጨምሮ አልባራ ኢብን ማሊክ ባታሊዮን፣ ፖፑላር አርምድ ሞቢላይዜሽን፣ ሱዳን ፒፕልስ ሊብሬሽን ሙቭመንት፣ አጋር ፋክሽን ጨምሮ የተለያዩ ታጣቂ ቡድኖች እንግዲህ በሱዳን ጦርነት እንደየድርሻቸው እየተሳተፉ ይገኛሉ። እነዚህ በፈጥኖ ደራሽ ኃይሉም በአልቡርሃን ጎን ሆነው እየተዋጉ ያሉ ቡድኖች በሱዳን ሕዝብ ላይ ከፍተኛ በደል እየፈጸሙ ነው። የሙስሊም ብራዘርሁድስ ማዕቀብ መጣሉን ተከትሎ በአልቡርሃን ጎን ያሉ የሚገኙ 12 ታጣቂዎች ውስጣዊ ሽኩቻ ውስጥ ገብተዋል። እርስ በርስ ወደ መተኳኮስ ገብተዋል። የተለያዩ ፍላጎቶችን ይዘው እየተንቀሳቀሱ ነው። አንዳንዶቹ ሃይማኖታዊ አጀንዳን፣ አንዳንዶቹ የጎሳ አጀንዳ፣ አንዳንዶቹ ደግሞ ሌላ ፖለቲካዊ አጀንዳ ይዘው እየተንቀሳቀሱ እንደሆነ ነው። በዚህ ምክንያት አልቡርሃን ውስጣዊ ቀውስ ገጥሞታል የሚሉ መረጃዎች ወጥተዋል። ወደ ሌሎች መረጃዎች ሲሄድ እጅ የሰጡ የቀድሞ የፋኖ መሪዎች እና ታጣቂዎች ወደ ግንባር ሊገቡ ነው የሚል መረጃ ነው። እነ ኮሎኔል ፈንታው ሟባው የሚመሩት ታጣቂ እንደገና ወደ ግንባር ሊገባ ነው ተብሏል። በወሎ ቀጠና እጅ የሰጡ የቀድሞ የፋኖ አባላት ወደ ኮምቦልቻ ከተማ
ጊዜያዊ ወታደራዊ ካምፕ ሊገቡ እንደሆነና በሚቀጥለው ሳምንት ገብተው ከካምፕ ቆይታ በኋላ ከመከላከያ ጎን በመሆን የሚሰጣቸውን ግዳጅ ይወጣሉ ብለዋል የመረጃ ምንጮቹ። ግዳጁ ከፋኖ ጋር በሚደረግ ውጊያም ሆነ ሌሎች መከላከያ በሚያደርጋቸው ከህወሓት ጋርም ሆነ ተዛማጅ ዘመቻዎች ከመከላከያ ጋር ጎን ሆነው የሚዋጉት ግዳጅና ዘመቻ ነው። ከዚህ አንጻር እነ ኮሎኔል ፈንታሁን ማህባው ከመከላከያ አመራሮች ጋር በዚህ ጉዳይ ላይ በውጊያ እቅድና አብሮ ስለመሰለፍ ተስማምተዋል ነው የተባለው። ወደ ግንባር ሊገቡ ነው ስምምነት ጨርሰዋል። በዋግ በሰሜን ወሎ፣ ደቡብ ወሎ ዞኖች እጅ የሰጡ የቀድሞ ፋኖች ናቸው ኮምቦልቻ ካምፕ የሚገቡት። በሌሎች ዞኖች እጅ የሰጡ ግን መቼ እንደሚገቡና ወደ ግንባር እንደሚጠጉ የታወቀ ነገር የለም። ቀድሞ የተያዘው መርሃ ግብር በዳንግላ፣ ወረታ፣ ጠዳ፣ ደብረ ብርሃን እንዲሰባሰቡና በካምፕ እንዲቀመጡ ተይዞ የነበረው ፕሮግራም ባልታወቀ ምክንያት ላልተወሰነ ጊዜ ተራዝሟል። እንግዲህ መረጃዎች ይህንን ነው የሚያሳዩት። አሁን ኮሎኔል ፈንታው ማባው እንግዲህ ከመከላከያ ጎን በመሆን ያላቸውን ታጣቂ ይዘው ወደ ግንባርና ወደ ግዳጅ ሊገቡ ነው የሚል መረጃ ነው ያለው። ይህ በእንዲህ እንዳለ የመከላከያ የባህር ኃይል አዛዥ ኢትዮጵያ ከየትኛውም አቅጣጫ ጥቃትን መመከት የሚችል ዘመናዊና አስተማማኝ ኃይል ገለልተኛ ገንብታለች ብለዋል። ቫይስ አድሚራል ክንዱ ገዙ ናቸው ይህን የተናገሩት። እንግዲህ በአገር ውስጥ ጦርነት እልቂት እያስተናገደ ያለ ሰራዊት መቼ ፋታ አግኝቶ የውጭ ጠላቶችን መቼ ፋታ አግኝቶ የኢትዮጵያን ብሔራዊ ጥቅም እያስከብራል የሚለው ጥያቄ በተደጋጋሚ የሚነሳ ጥያቄ ነው። እነሱ ይህንን እያሉ ነው። እንግዲህ አድሚራሉ የሚመሩት የባህር ኃይል እንኳ ወደ ባህር ለማምጣት ባህር ለማስመለስ ወይም ደግሞ የባህር ግዳጅ ሳይሆን በሸዋ ይፋት ቀጠናዎች ነው በራሳና በሸዋ ሮቢት ስምሪት እየወሰደው። ይሄ ብዙዎቹ መነጋገሪያ ነበር። እንግዲህ ወታደራዊ አዛዦቹ መድረክ ላይ ሲወጡ የሚናገሩትና መሬት ላይ ያለው የመንደር የፖለቲካ ቡድንና የፖለቲካ ጥቅም ለማስከበር ሰራዊቱ የባህር ኃይሉ አየር ወለዱ አየር ኃይልና እግረኛ ሰራዊት ተሰማርቶ በአካባቢ ጦርነት እልቂት ውስጥ መሆኑን እንግዲህ የተገነዘቡት አይመስልም። የትኛው ፉከራ እንደሚያሰሙም ግልጽ አይደለም። ከዚህ ጋር በተያያዘ እንደዚሁ የእጅ የሰጡ የፋኖ መሪዎችና ታጣቂዎች ወደ ግንባር ሊገቡ ነው የሚለውን መረጃ ያደረሱ የመረጃ ምንጮች እንግዲህ አገሪቱ የጦርነት ላይ ከመሆኗ የተነሳ ታጣቂም ይገረባል ወይ ታጣቂዎችን ገርቦ ወደ ውጊያ መልሶ ማስገባት ምን ያክል በአገሪቱ ውስጥ ያለውን የጦርነት ደረጃ የሚያሳይ ነው የሚል አስተያየት አብረው ጨምረው አድርሰውኛል። ያው እንግዲህ መገረብ የሚለው ምን እንደሆነ ብዙዎቻችሁ ታውቁታላችሁ። በተለይ አንዳንድ ቦታዎች ላይ ቁጭ ብላችሁ ጊዜ የምታሳልፉ ብዙ አድማጭ ተመልካቾች ታውቁታላችሁ። መገረብ ማለት አንድ ነገር መልሶ መጠቀም እንደማለት ነው። ያው ለሚዲያ አይሆንም በሚል ነው ቃል በቃል መጠቀም ያላስፈለገው። ታጣቂዎችን ወደ መገረብ ተገብቷል በሚል አስተያየት ማድረሳችሁኛል። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ የቴዲ አፍሮ ጋር በተያያዘ ዶቼ ቬለ አንድ ዘገባ አውጥቷል። ከቴዲ አፍሮ ጋር በቅርበት ያላቸው ሰዎች ታሳሪዎች ቁጥር 7 ደርሷል ተብሏል። በይፋ 2 የሚል ነበር እስካሁን የሚታወቀው። አሁን ዶቼ ቬለ 5 ተጨማሪ የቴዲ አፍሮ የቅርብ ሰዎች ታስረዋል ብሏል። ያሲንና ማህሌት የቴዲ አፍሮ ቃል አቀባይና የቴዲ አፍሮ ማናጀሮች ባሻገር ከቴዲ አፍሮ ጋር የሙዚቃ ኮንሰርቶችን ያዘጋጁ ለምሳሌ በኬንያ ሞምባሳ የተዘጋጀ የባህር ዳርቻ ኮንሰርት ላይ ፕሮግራም አስተባባሪ የሆኑ ሰዎች ጭምር መታሰራቸው ነው የተገለጸው። ሚያዝያ 15 2018 ዓ.ም በስቱዲዮ መዘረፉና ድብደባ ፈጽሞ የሆኑ አካላት ይህን መፈጸማቸውን ዶቼ ቬለ በዝርዝር ዘገባውን ይዞ ወጥቷል። ፌደራል ፖሊስ በዚህ ጉዳይ ላይ ዶቼ ቬለ ጠይቆት ነበረ። በፍርድ ቤት በተያያዘ ጉዳይ ላይ የምሰጠው መግለጫ የለም በሚል ጉዳዩን ሸሽቶታል ነው የተባለው። ሌላው አየር ኃይል ትላንትና ሚያዝያ 26 2018 ተከታታይ የጀት በረራዎችን በሰሜን ምስራቅ ኢትዮጵያ ቀጠናዎች ማድረጉን መረጃዎች ገልጸዋል። ጀቶቹ በጥንድና በተናጠል በመሆን በረራ ማድረጋቸው ነው በተለይ በአፋር ቀጠና መረጃዎች የሚገልጹት። እነዚህ በረራ ያደረጉት ጀቶች እንግዲህ የኢትዮጵያና የኤርትራ ሁኔታ ውጥረት ውስጥ ባለበት፣ በመቀሌ የህወሓት ወታደራዊና ፖለቲካዊ እንቅስቃሴ ባለበት፣ የመከላከያ ካውንስል ስብሰባ አስቸኳይ በተጠራበት፣ በአማራ ክልል የቀጠለው ጦርነት ባለበት ሁኔታ ነው የወታደራዊ ጀቶቹ ለልምምድ አድርገዋል የተባለው። ወደ ምዕራብ ጎንደር የሚወስድን መረጃን ማስከትለው በምዕራብ ጎንደር አዳኝ ሀገር ጫቆ ለምርጫ እንቅስቃሴ እጀባ በተንቀሳቀሰ ኮንቮይና የብልጽግና ባለስልጣናት ላይ ጥቃቶች ተፈጽሟል። በዚህ ጥቃት ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል።
በምዕራብ ጎንደር ነጋዴ ባህር ተብሎ ከሚጠራው ወደ አለንጌ የተባለ ቦታ እንቅስቃሴ ላይ የነበረ የሚሊሻና የብልጽግና ባለስልጣናት ላይ ነው ጥቃት የተፈጸመው። በጥቃቱ ናዝሬት በምትባል ቦታ ላይ ነው የተፈጸመው። በዚህ እንግዲህ የብልጽግና ባለስልጣናትን ጨምሮ ሚሊሻ አባላት ላይ ጉዳት ደርሷል። በጥቃቱ ግን የደረሰው ጉዳት በዝርዝር አልታወቀም። በዚሁ በአዳኛ ሀገር ጫቁ ነጋዴ ባህር ቀጠና በሌላ ግንባር አዲስ ዓለም ተብሎ በሚጠራ ቦታ ላይ በተፈጸመ ድንገተኛ ጥቃት የሬጅመንት አዛዥ እና መገናኛ ሬዲዮ በፋኖ ሲማረክ እንደ ሌላው ጉዳት ደርሷል። እንግዲህ እንደ ፋኖ መረጃ ምንጮች 12 ሞት፣ 17 ቀላልና ከባድ ቁስለኛ፣ 5000 ተተኳሽ የተማረከ እና እንዲሁ ደግሞ ካዝናና የደረት ትጥቆችን ጨምሮ መገናኛ ሬዲዮና የሬጅመንት አዛዡ ተማርከዋል ተብሏል። በዚህ እንግዲህ እንደ ቀጠናዎቹ ካለው ወደ መተማም ቋራም ተጨማሪ ወታደራዊ ስምሪቶች እየተደረጉ መሆናቸውን ነው መረጃዎች የሚያሳዩት። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያቀረብኳቸው መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ለነበረን ጊዜ አመሰግናለሁ። በድጋሚ መልካም የአርበኞች ቀን ይሆንላችሁ። ስለ አርበኞች የተጻፉ ታሪኮችን በማንበብ ጊዜያችሁን ታሳልፉ ጋብዛለሁ።